የ13 ዓመቷ ታዳጊ ሜጋን ዛኔላ አንጀት በሚያላውስ መንሰቅሰቅ ውስጥ ሆና እናቴ እየሞተች ነው፣ እባካችሁ ድረሱልኝ ስትል ወደ 911 ደወለች። ስልክ ደዋያዋ ታዳጊ ሜጋን ከእናቷ ከእህቷ ከእንጀራ አባቷና በጉዲፈቻ ከተቀላቀለቻቸው ሳብሪ ጋር አብራ ትኖራለች። 5 አባላት ያለው ሰላማዊ ቤተሰብ ግን እንደ ቀልድ እየተበተነ ነው። ሜጋን እናቷ ስትሞት ቆማ እየተመለከተች ነበር። እናት በጭካኔ ተወግታለች። በእርግጥ ሴቲቱን በቢላዋ ወቅቶ የገደላት ማን ነው? ለምንስ እንድትገደል ተፈለገ? የሚሉት መሠረታዊ ጥያቄዎች በዛሬው የወንጀል ታሪካችን እንመለከታችኋለን። የዩቲዩብ ቻናላችን ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ ጎርጎሪያኑ የቀን አቆጣጠር ህዳር 12 2012 የኬንፌል ቤተሰብ አንዳች ያልገመቱት ነገር ገጥሟቸዋል። ባል ኬንፌል የከባድ መኪና አሽከርካሪ ሲሆን ሚስት ሊዛ ደግሞ በሕፃናትና ቤተሰብ ላይ ትኩረት አድርጋ የምትሰራ የማኅበራዊ ጉዳይ ሠራተኛ ናት። ጥንዶቹ ሰላማዊ አየር በሚነፍስባት ዊልቢ ሂል ከተማ ከልጆቻቸው ጋር ሰላማዊ ሕይወትን ይመራሉ። ልጆቻቸውን ታሳቢ አድርገው የገነቡት ቤት ልጆች እንደልባቸው እንዲቦርቁም ከቤቱ ፊት ለፊት ሰፊ የልጆች መጫወቻ ስፍራ ተዘጋጅቷል። ባጭሩ ጥንዶቹ ለልጆቻቸው በቂ ፍቅርና እንክብካቤ በመስጠት አይታሙም። በዚህ መልኩ የሚያድጉ ልጆች ደግሞ አንዳች መጥፎ ነገር ሊሰሩ ይችላሉ ብሎ መጠርጠር የተለመደ አይደለም። እንደ ጎርጎሪያኑ የቀን አቆጣጠር ህዳር 12 2012 ምሽት የከባድ መኪና አሽከርካሪው ባል ኬበን ቤት የለም። ሚስት ሊዛ ግን ከልጆቿ ጋር ቤት ተቀምጣለች። የጥንዶቹ የጋራ ልጅ የ3 ዓመቷ ሂሊ ሊዛ ከቀደመ ትዳር የወለደቻት የ13 ዓመቷ ሜጋንና የ18 ዓመቷ የጉዲፈቻ ልጃቸው ሳብሪ ደግሞ ከእናት ሊዛ ጋር ቤት ነበሩም። ብዙ ጊዜ እናት ሊዛ የ3 ዓመት ልጇ ሂሊን ምሽት 4 ሰዓት አካባቢ ታቅፋ የልጇ መኝታ ቤት ገብታ ታስተኛታለች። እኩለ ሌሊት ላይ የምትነቃው ሕፃኗ ሂሊ ወደ ወላጆቿ መኝታ ቤት በመሄድም ከነሱ ጋር የመተኛት ልማድ እንደነበራት ይነገራል። የ13 ዓመቷ ሜጋን መኝታ ክፍሏ ገብታ የምተኛው ምሽት 4 ሰዓት አካባቢ ነው። ከሳምንት በፊት 18ኛ ዓመት የልደት በዓሏን ያከበረችው ሳብሪና የቤተሰቡ አባላት መተኛታቸውን ተከትሎ ፈረስ በሚያስጋልበው የእንግዳ መቀበያ ክፍል በነጻነት እንደፈለጋ ስትሆን ታመሻለች። ህዳር 12 ምሽት ሳብሪና የቤተሰብ አባላቱ መተኛታቸውን ተከትለው ጸጥ ረጭ ባለቤት አሳይመንቷን በመስራትና በማንበብ ምሽቷን እያሳለፈች ነው። እሷ ሌሊቱ ሲጋመስ ፎቅ ላይ በሚገኘው መኝታ ቤቷ ገብታ ለመተኛት ብትሞክርም የራስ ምታት ተቀስቅሶ እንቅልፍ ሊወስዳት አልቻለም። ይህንን ተከትሎ ወደ ወላጆቿ መኝታ ቤት በማቅናት 3 ማስታገሻ ኪኒኖችን መዋጧን ብትናገርም ከዚያ ቀጥሎ ስለተፈጠረው ነገር የምታስታውሰው አንዳች ነገር እንደሌለ ሳብሪና ትናገራለች። ሁሉም የቤተሰብ አባላት አፍላ እንቅልፍ ላይ ስለነበሩ በዚያ ቅጽበት ስለተፈጠረው ነገር ከሳብሪና ውጭ የሚናገር አንድም ሰው የለም። ሌሊት 7 ሰዓት አካባቢ የጣር ሞት ድምፅ የሰማቸው የ13 ዓመቷ ሜጋን ወደ እናቷ መኝታ ቤት ስታቅና እናቷን የጉዲፈቻ እህቷንና ቢላዋ ተመለከተች። ሜጋን እየተንሰቀሰቀች በስልክ እርዳታ ጠየቀች። እናት ሊዛ የራስ ቅሏን ጨምሮ በተለያዩ የሰውነት ክፍሎቿ ላይ 178 የቢላዋ ጥቃት ደርሶባታል። በባለሙያዎች የተደረገው ምርመራ እንዳመላከተው ከሆነ ሊዛ ራሷን ለመከላከል ሞክራ እንደነበር የሚያሳዩ የቢላዋ ጥቃቶች ነበሩም። ጥቃቱ ጭካኔ የተሞላበት እንደነበር የሚያሳዩ ደግሞ መጠኑ ለገጀራነት የቀረበው ቢላዋ ተጣሞ መገኘቱ ነበር። እነዚህም ሁሉ ጥቃቶች መቋቋም የተሳናት እናት ሊዛ በሰውነቷ እንጥፍጣፊ ደም ሳይቀር ፈሶ አልቆ ሕይወቱ አልፎ ነበር የ13 ዓመት ልጇ ሜጋን የደረሰችው። በጣም በሚያሳዝን ሁኔታ ደግሞ የእናቷን የስቃይ ድምፅ ስትሰማ የነበረችው የ3 ዓመቷ ሂሊ በፍርሃት ቁም ሳጥን ውስጥ ተደብቃ ተገኝታለች። ቢላውን ይዛው የነበረችው ሳብሪና ደግሞ ከላይ እስከታች በእናቷ ደም ተሸፍና እንደቆመች ነበር ፖሊስ በስፍራው የደረሰው። ግድያው የተፈጸመበትን ቢላዋ ይዛ የተገኘችው 18 ዓመቷ ሳብሪና በብርቱ የታገላት ሰው እንደነበር አንገቷና እግሯ ላይ ምልክቶችን ያየው ፖሊስ እርግጠኛ ሆኗል። በፖሊስ አንዳንድ ጥያቄዎች ቀርበውላት ምላሽ ለመስጠት የሞከረችው ሳብሪና የምትናገረው ሁሉ የተምታታ ከመሆኑ ባሻገር የአእምሮ ጤና ችግር ያለበት ሰው የሚያሳየውን ምልክት ለማሳየት ሞክራለች። ያም ቢሆን ወንጀሉን ስለመፈጸሟ ግን የሚያጠራጥር ምንም ነገር የለም።
ምክንያቱም የ13 ዓመቷ ሜጋን እናቷን ሳብሪናን ስትወጋት ተመልክታታለች። በተጨማሪም እሷ በሟች ደም ከላይ እስከታች ተሸፍና ተገኝታለች። አሁን ዋናው ጥያቄ ሊዛን ማንገድላት ሳይሆን ስቃይ ከተሞላበት ሕይወቷ አውጥታ ፍቅርና እንክብካቤ የምትሰጣትን የጉዲፈቻ እናቷን ሳብሪና ለምን ገደለቻት የሚለው ነው። ይህንን ጥያቄ ከመመለሳችን በፊት ግን ተጠርጣሪው 18 ዓመቷ ሳብሪና ማናት የሚለውን ጥያቄ መመለስ በጣም አስፈላጊ ሆኖ እናገኘዋለን። እንደ ጎርጎሪያኑ የቀን አቆጣጠር ጥቅምት 1994 የተወለደችው ሳብሪና ወላጆቿ በተለያዩ ወንጀሎች እስር ቤትን ደግሞ ደጋግመው የረገጡ ሲሆን ስርቆትና አደንዛዥ ዕፅን ማዘዋወር ደግሞ ለጥፋተኝነታቸው እንደ ምክንያት ይጠቀሳል። አባቷ ማርክ በተወለደች በ16ኛ ወሯ እናቷ ላይ ጥቃት በማድረስ እስር ቤት ገብቶ እንደነበር የወንጀል ማህደሩ ላይ ተከትቦ ይታያል። ሳብሪና ይህንን አጋጣሚ ጨምሮ አባቷ ሌሎች ጥቃቶችን ሲፈጽም እያየችና እየሰማች ያደገች ብላቴና ናት። አባቷ ማርክ እየሰከረ ቤት በመምጣት በሚፈጽማቸው ጥቃቶች የተነሳ ፖሊስ በተደጋጋሚ ቤታቸው ይሄድ እንደነበር ጎረቤቶቻቸው ምስክርነት ይሰጣሉ። በርካቶችን ያስደነገጠው የአባት ማርክ ድርጊት ደግሞ ለማሰብ እንኳ ይዘገናል። ሕፃኗ ሳብሪና ቶሎ እንቅልፍ እንዲወስዳት በሚል በጡጦዋ ላይ ቮድካ የተባለውን የአልኮል መጠጥ ይጨምርባት ነበር። ገና በ11 ዓመቷ የአልኮል መጠጥ እንድትገዛለት የሚልካት አባት አንድ ቀን ገንዘብ ሰረቀችኝ በሚል አንቆ ሊገድላት ሲሞክር ፖሊስ ደርሶ የታዳጊዋን ነፍስ ታድጓል። ሁለተኛ የዚች ልጅ ፊት ማየት አልፈልግም ያለው አባት ገና በ11 ዓመቷ ከቤት አባራት። የፖሊስ የምርመራ መዝገብ እንደሚያሳየው ከሆነ አባት ማርክ የአእምሮ ጤና ችግሩን የሚያስታግስለትን መድኃኒት ተከታትሎ ባለመውሰድ የጤና ችግሩ የተባባሰ በርካታ የመኪና አደጋዎችን በማድረስ ሲታሰር ሲፈታ ከኖረ በኋላ በመጨረሻም ከልክ ያለፈ አደንዛዥ ዕፅ በመውሰድ ሕይወቱ አለፈም። ታዳጊዋ ሳብሪና ይህንን ተከትሎ ነበር በአንድ ተቋም አማካኝነት ከጎዳና ሕይወት እንድትወጣ የተደረገው። በተቋሙ የሚገኘው ማስረጃ እንደሚያመላክተው ሳብሪና በወቅቱ ከፍተኛ ንዴት ከማሳየቷ ባለፈ ቀደም ብላ ትምህርት ቤት በነበረችባቸው ዓመታት በተደጋጋሚ ከተማሪዎች ጋር ትደባደብ እንደነበር በግልጽ ያሳያል። የተደረገላት ተከታታይ የሥነ ልቦና ሕክምና እና በጉዲፈቻ መሰጠቷ ችግሮቿን ሙሉ በሙሉ በሚባል ደረጃ ቀርፎላት የተረጋጋ መደበኛ ሕይወት እንድትመራ አድርጓት እንደነበረ ማህደሯ ላይ የተቀመጡት ማስረጃዎች ምስክር ሆነው እናገኛቸዋለን። ልክ በ16ኛ ዓመቷ ታዳጊዋ ሳብሪና የነ ኬንፌል ቤተሰብን በጉዲፈቻ ተቀላቀለች። ጥቃትን ካስተናገዱና ብዙ ውጣ ውረድ ካሳለፉ ታዳጊዎች ጋር የምትሰራው ባለታሪካችን እናት ሊዛ ለእንደዚህ አይነት ልጆች ፍቅርና እንክብካቤ መስጠት ምን ያህል አስፈላጊ እንደሆነ ጠንቅቃ ታውቃለችና ቤታቸውን በጉዲፈቻ ለተቀላቀለችው ሳብሪና ፍጹም ስስት በሌለበት ሁኔታ የእናት ፍቅሯን ሰጠቻት። ሊዛ ታዳጊ ልጆችን የመርዳትን ስራ የጀመረችው እንደ ጎርጎሪያኑ የቀን አቆጣጠር 1999 የመጀመሪያ ልጇን ሜጋንን ስትወልድ ከ13 ዓመታት በፊት ነበር። ነገር ግን የመጀመሪያ ትዳሯን 2003 ላይ በፍች ማጠናቀቋን ተከትሎ ከ3 ዓመት በኋላ የአሁኑ ባሏ ኬበን ኬንፍልን አገባቸው። ባል ኬበንም ከሊዛ ጋር ከመገናኘቱ በፊት ትዳር የነበረው ሲሆን የእሱም ትዳር መጨረሻው ፍች ነበር። እንዴት እንደተገናኙ ባይታወቅም ጋብቻ ከመሠረቱ ከ3 ዓመት በኋላ የጋራ ልጃቸውን ሄሊን ወለዱም። ቢያንስ ከውጭ ለሚመለከታቸው ባልና ሚስትን ጨምሮ ሄሊ፣ ሜጋንና የጉዲፈቻ ልጃቸው ሳብሪና በአጠቃላይ 5 የቤተሰብ አባላት አስደሳች ሕይወትን እየመሩ ነበር። መጀመሪያ አካባቢ በእናት ሊዛና በጉዲፈቻ ልጅ ሳብሪና መካከል መልካም ግንኙነት እንደነበረ ቢነገርም ለሁለቱ የሥጋ ልጆቿ ታዳላለች፣ ለእኔ በቂ ፍቅር አትሰጠኝም፣ ሕይወቴን ሲኦል አድርጋብኛለች ስትል ሳብሪና አንድ ወቅት ለጓደኛዋ ነግራት የነበረ መሆኑን በራሷ አንደበት ትናገራለች። ይህንን ተከትሎ ቤተሰቡ ለሁለት ቡድን ተከፍሎ እንደነበር ይነገራል። እናት ሊዛ ሜጋንና ሄሊ በአንድ ቡድን፣ በሌላኛው ቡድን ደግሞ የጉዲፈቻ ልጅ ሳብሪናና አባት ኬበን ነበሩም። የሳብሪና ጓደኞች በሰጡት ምስክርነት መረዳት እንደሚቻለው በጉዲፈቻ ልጅና አባት መካከል የነበረው ግንኙነት ከአባትና ልጅ አለፍ ያለ አላስፈላጊ ስሜት የሚቀሰቅስ አይነት ነበር። ብዙም አልቆየም። ሳብሪና እንደምትናገረው የቤተሰቡ አባላት እንዳያውቁባቸው አድርገው በሚስጥር የፍቅር ግንኙነት ውስጥ ገቡም። የቤተሰቡ አባላት ለአንዳንድ ጉዳይ ከቤት ወጣ ካሉ የጉዲፈቻ አባትና ልጅ ክርና መርፌ ሆናሉ፣ የድብቅ ፍቅራቸውን ይቀጫሉ። ሳብሪና አባት የምትለውን ሰው ስልኳ ላይ ስሙን ኬበን ፍቅር ብላ መዝግባው ተገኝቷል።
ቅርርባቸው ጥርጣሬ የፈጠረባት ሚስት ሊዛ ጨርቄን ማቄን ሳትል ሳብሪና ከቤት እንድትወጣ ብትፈልግም አለመውጣቷን ተከትሎ ከሕፃን ልጅ ራቂ በሚል አንድ ወቅት ላይ አካላዊ ጥቃት እንዳደረሰችባት ሳብሪና ትናገራለች። እናት ሊዛ ከቤት ትውጣለኝ ብላ ተደጋጋሚ ጥያቄ ለማኅበራዊ ጉዳይ ሠራተኞች ማመልከቻ ብታቀርብም ሳይሳካላት ቀርቷል። ሠራተኞቹ አደረግነው ባሉት ማጣራት በትምህርቷ የምታስመዘግበው ውጤት በስነ ልቦና የምክር አገልግሎት ሰዓቷን ሳታዛንፍ እየተከታተለች መገኘቷና የአደንዛዥ ዕፅ አለመውሰዷን ተከትሎ ለተወሰነ ጊዜ በጥንዶቹ ቤት እንድትቆይ የሚል ውሳኔ ወሰኑም። ነገሩ በዚህ ሁኔታ ላይ ያለ አስፈሪው የኅዳር 12ቱ ምሽት ተቃረበም። ከዚያ ቀደም ብሎ ፖሊስ በደረሰው ሪፖርት መሠረት ወደ ጥንዶቹ ቤት ጎራ ብሎ ነበር። ፖሊስ በጥንዶቹ ቤት ለምን ተገኘ ከተባለ ሚስት ሊዛ ባል ኬበን የማይወልዳትን ልጅን ሜጋንን አነቀብኝ ብላ ለፖሊስ በመደወሏ ነበር። እሱ ደግሞ ክፍልሽን አሳየኝ ብዬ ከኋላ በኩል አንገቷን ያስኳት እንጂ አላነቅኳትም ሲል ለፖሊስ ምላሽ ሰጥቷል። ጉዳዩ ፖሊስ ጋር መድረሱ ያስጨነቀው ኬበን ለወደፊት ካሰበው ፍቺ ጋር በተያያዘ ጉዳዩ እንቅፋት እንዳይፈጥርበት ስጋት ገብቶታል። ባል ኬበን ሚስቴ ሊዛን ፈትቼ ከአንቺ ጋር አብሬ እኖራለሁ ብሎ ለጉዲፈቻ ልጁና ለድብቅ ፍቅረኛው ሳብሪና ቃል ገብቶላታል። ፍች ከፈጸመ ሳብሪና ከእሱ ጋር እንድትኖር የሚያደርግበትን ዘዴ ሳብሪናን ከምትከታተለው የማኅበራዊ ጉዳይ ሠራተኛ ጋርም ተወያይቶበታል። ዴቪድ የተባለ አንድ የኬበን ጓደኛ በሰጠው ምስክርነት መሠረት ከሳብሪና ጋር ባለው የፍቅር ግንኙነት ሚስቱ ክፉኛ እንደተጠራጠረችው ኬበን ነግሮት እንደነበር ያስታውሳል። ሰውየው ምስክርነቱን ሲቀጥል ኬበን የጉዲፈቻ ልጁን ስሜት ቀስቃሽ ፎቶግራፎችንም አሳይቶት እንደነበር ያስታውሳል። ሚስቱ ከመገደሏ ከአንድ ወር ቀደም ብሎ ደግሞ ፍቺውን የሚያፋጥንለት የሕግ ሰው እየፈለገ እንደነበር ማረጋገጥ ተችሏል። በስራ ምክንያት ውጭ የነበረው ኬበን ሚስቱ እንደተገደለች ፖሊስ ሲያረዳው በፍጥነት ፖሊስ ጣቢያ ተገኝቶ ሜጋንንና ሕፃኗ ሄሊን ወደ ቤት ይዞ ሄደም። የጉዲፈቻ ልጁ ሳብሪና ግን በሰዓቱ የፖሊስ የምርመራ ክፍል ትገኝ ነበር። ጉዳዩን ይከታተሉ የነበሩ አንድ የፖሊስ አባል በሰጡት ምስክርነት ደግሞ ቤተሰቡ በቅጽበት የተበታተነበት ኬበን ሚስቱ በተገደለችበት ቀን ማግስት ዘና ብሎ መታየቱን ያስታውሳሉ። ፖሊስ ጣቢያ ያደረችውን የጉዲፈቻ ልጁን አለማየቱ እንጂ የሚስቱ ግድያ ብዙ አላስጨነቀውም። እንዲያውም ካላገኘኋት በሚል ፖሊስ ጣቢያ ላይ አምባጓሮ ፈጥሮ እንደነበር ይናገራሉ። የጉዲፈቻ እናትሽን ለምን ገደልሻት ተብላ የተጠየቀችው ሳብሪና ማስታገሻ መድኃኒት ለመውሰድ የወላጆቿ መኝታ ክፍል መግባቷን እንጂ ከዚያ በኋላም እንደተፈጠረ ለማስታወስ እንደቸግራት ተናገረች። ምንም እንኳ እሷ ምን እንደተፈጠረም አላውቅም ብላ ብትክድም የተሰበሰቡት ማስረጃዎች ግን ሳብሪና ነፍሰ ገዳይ መሆኗን አፍ አውጥተው ይናገራሉ። እናም እሷ እስር ቤት እንድትገባ ተደረገም። ኬበን በበኩሉ ምንም ሳይመስለው ሕይወቱን መምራት ቀጠለም። የሚስቱን ዕቃዎች ጨምሮ ሌሎች ማስታወሻዎቿን ለበጎ አድራጎት ተቋማት ከመስጠት በተጨማሪ ዋጋ የሚያወጡ ቁሳቁሶቿን ደግሞ በውድ ዋጋ ቸበቸባቸው። በስሟ የተከፈቱ የማኅበራዊ ሚዲያዎችን ከዘጋ በኋላ ወንጀሉ የተፈጸመበት የመኝታ ክፍል እንዲጸዳለት የጽዳት አገልግሎት ከሚሰጡ አንድ ተቋም ጋር ስምምነት ተፈራረመ። ከሚስቱ ሊዛ ሞት $785,000 በላይ የሕይወት ካሳ ክፍያ ያገኘው ባል ኬበን በመኖሪያ ቤቱ ግቢ የመዋኛ ገንዳ ከማሰራት ባለፈ ዘመናዊ መኪና ገዛ። የበረራ ማሰልጠኛ በመግባት የአብራሪነት ስልጠና ወሰደ። የ18 ዓመቷ ሳብሪና በሚስቱ ግድያ የፍርድ ቀኗን በእስር ቤት ስትጠባበቅ ባል ኬበን ግን ካሁን ቀደም አይቶትም ሆነ አስቦት የማያውቀውን የቅንጦት ሕይወት እየመራ ነበር። ሊዛ ከተገደለች ከ9 ወራት በኋላ ግን እስር ቤት መቀመጥ የሰለቻት ሳብሪና ከጉዲፈቻ አባቷ ኬበን ጋር ስለነበራት የፍቅር ግንኙነት ለፖሊስ ለመናዘዝ ወሰነች። ኬበን ሚስቱን ሊዛን የሚፈታት ከሆነ የልጆቹን የአሳዳጊነት መብት ከማጣቱ ባለፈ በእሷ ሞት ምክንያት ሊያገኘው የሚችለው ረብጣ ዶላርም እንደሚቀርበት ለጉዲፈቻ ልጁና ለሚስጥራዊ ፍቅረኛው ሳብሪና ነግሯታል። ስለዚህ ሊዛ በሕይወት ከምትኖር ብትሞት ይበልጥ ዋጋ እንደምታወጣና እሷ ከሞተች እኔና አንቺ የራሳችንን ቤተሰብ መስርተን ደስ ብሎን አብረን እንኖራለን ብሎ ቃል ገብቶላታል። በሬ ካራጆ እንዲሉ ሊዛ አፍንጫዋ ስር በምትገደልበት ሁኔታ ባሏና የጉዲፈቻ ልጇ ተወያይተውባታል። የሳብሪና ጓደኛ ኦቶማንም ቅጥረኛ ነፍሰ ገዳይ እንድትፈለግ የቤት ሥራ ቢሰጣትም በድንገት ወደ ካሊፎርኒያ መሄዷን ተከትሎ የቅጥረኛው ነፍሰ ገዳይ ጉዳይ ሳይሳካ ቀረም።
ያም ቢሆን ባል ኬበንና የጉዲፈቻ ልጅ ሳብሪና የምስኪኗን ሴት ደም ሳያፈሱ እንቅልፍ የላቸውም። የጥይት ድምፅ እንዳይሰማ ትራስን በመጠቀም በሽጉጥ ለመግደል አቅደዋል። ሳብሪና የጉዲፈቻ እናቷን በሽጉጥ ትገድላታለች። ባል ደግሞ በፍጥነት ደርሶ የግድያ ሽጉጡ እንዳይገኝ አድርገው ያጠፋዋል። ነገር ግን ይህ እቅድም ሳይሳካ ቀረም። ግድያው ከመፈጸሙ ከአንድ ቀን ቀደም ብሎ ጠዋት ላይ ኬበን ሁልጊዜ እንደሚያደርገው የጉዲፈቻ ልጁን ወደ ትምህርት ቤት ይዟት በመሄድ ላይ ያለ በድንገት መኪናውን አቁሞ ከሚስቱ ሊዛ ጋር ዱላ ቀረሽ ጸብ ውስጥ ገብቶ እንደነበርና እሷ ካልተገደለች ራሱን እንደሚያጠፋ ለሳብሪና ነገራት። የጉዲፈቻ አባቷን የምታፈቅረው የ18 ዓመቷ ሳብሪና አንተ ራስን አታጠፋም፣ እኔ የጉዲፈቻ እናቴን ሊዛን እገድላታለሁ ስትል ቃል ገባችለት። በዚያው ቅጽበት በቢላዋ እንዴት ወግታ እንደምትገድላት እቅዱን በጋራ አወጡም። በጎኗ ከተኛች ከጀርባዋ በኩል በኃይል መውጋት፣ በጀርባዋ ከተኛች ደግሞ ጉሮሯ ላይ ቢላውን ማሳረፍ የግድያው ዋነኛ ዕቅድ ነበር። ግድያው መፈጸም ያለበት ደግሞ ሌሊት ላይ ሊዛ እንቅልፍ ላይ በምትሆንበት ሰዓት ሲሆን እኩለ ሌሊት ላይ የ3 ዓመቷ ሄሊ ከእንቅልፏ ነቅታ ወደ እናቷ ልትመጣ ስለምትችል ጥንቃቄ ማድረግ እንዳለባት ባል ሚስቱን ለምትገድልለት የጉዲፈቻ ልጁ አስረድቷታል። በመጨረሻም ኬበን ለሳብሪና አንድ በጣም ወሳኝ ነገር ነግሯታል። ፖሊስ ሲመጣ የአእምሮ ጤና ቀውስ ያለብሽ ማስመሰል ይኖርብሻል፣ በደንብ ለመተወን ሞክሪ ብሎ አበረታቷታል። ለዚህም ነበር እሷ ከግድያው ጋር በተያያዘ ምንም የማስታውሰው ነገር የለም በማለት ዝምታን የመረጠችውም። እስር ቤት እንድገባ ቢደረግስ ብላ ስትጠይቀው ለእሷ አታስቢ፣ 25 ዓመት ስላልሞላሽ እስር ቤት አትገቢም፣ ብትገቢ እንኳ ሳቴላ ሰጥ ጠበቃ ቀጥሬ አስፈታሻለሁ ሲል አሳምናት። ቃሉን ይጠብቃል ያስፈታኛል ብላ ለ9 ወራት የተጠባበቀችው ሳብሪና ተስፋ ስትቆርጥ ነበር ከግድያው ጋር በተያያዘ እውነቱን ለመናዘዝ የወሰነችው። ምንም እንኳ ተጠርጣሪው ኬበን በተጠበቀው ልክ መናገር ባይፈልግም ቀደም ብላ ቅጥረኛ ነፍሰ ገዳይ እንድትፈልግ የቤት ሥራ ተሰጠዋት የነበረችው ኦቶማን ስልክ በመደወል ከቅጥረኛ ነፍሰ ገዳዩ ጋር በተያያዘ አንዳንድ ነገሮችን ለማንሳት ብትሞክርም ኬበን ስልኩ ሊጠለፍ እንደሚችል ጥርጣሬ ነበረውና ከኦቶማን ጋር በዚህ ጉዳይ መነጋገር አልፈለገም። ሌሎች ተጨማሪ ማስረጃዎችን ለማግኘት ፖሊስ ቤቱንና መኪናውን ለመፈተሽ ቢሞክርም ከዚህ ግባ የሚባል አጠራጣሪ ነገር ሳይገኝ ቀረም። ያም ቢሆን ሳብሪና የሰጠችው ምስክርነት በቂ ሆኖ ያገኘው አቃቤ ሕግ ነሐሴ 2013 ላይ ወሲባዊ ጥቃት በመፈጸምና የግድያን ዕቅድን በማውጣት ክስ መሠረተበት። ጥፋተኛ ሆና የተገኘችው የጉዲፈቻ ልጅ ሳብሪና በዕድሜ ልክ እስራት እንድትቀጣ ሲወሰን ከ30 ዓመታት በኋላ ይግባኝ የመጠየቅ መብት ፍርድ ቤቱ የሰጣት ሲሆን ሚስቱ እንድትገደል ደከመኝ ሰለቸኝ ሳይል ዕቅድ ያወጣ የነበረው ኬበን በጠበቃው በኩል ከሳብሪና ጋር ወሲባዊ ግንኙነት እንደነበረው የሚያሳይ ማስረጃ የለም። ከሚስቱ ግድያ ጋር በተያያዘም ሳብሪና የሰጠችው ምስክርነት ብቻ ነው ያለው በሚል ለመከራከር ጉዳዩ ውድቅ እንዲሆንለት ለማድረግ ጥረት አደረገም። ነገር ግን ፍርድ ቤቱ ባል ኬበን በተከሰሰባቸው ወንጀሎች በሙሉ ጥፋተኛ ሆኖ አግኝቸዋለሁ በማለት በ42 ዓመታት እስራት እንዲቀጣ ወሰነም። ክቡራን የቻናላችን ቤተሰቦች በዚህ አስደንጋጭ ወንጀል ታሪክ ላይ ምን ሐሳብ አላችሁ? በዚህ ወንጀል መወቀስ ያለበትስ ማን ነው? ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ሰላም።